ተጠበቀችም። ሲቀጥል ደግሞ መጣች አይደለም ሚስቴ የ80 ሚስቴ መጣሽልኝ ብሎ ሩትዬ እንደ ሁልጊዜው ሳይል ቁጭ ብሎ ሄርሜላን እያጎረሰ አንገቷን ደፋች ሩታ። ይሄ በእናንተ ቤት ቢሆን ምን ትላላችሁ ውዶች? ዛሬም አልበረደም። ሄርሜላን በፍለጋ ላይ ይገኛል ማለት ነው። ሄርሜላ ሩታ ውጭ እንዳለቻት ሁላ ሩታ አልገባም ከቤት ስላለች ብቻ ከግርግዳው ላይ እንደተገደፈች እና ቤላ እጇን ይዘዋት እንዳያቸዋት አሁን እሷን ልታስመስል ሩታን ልታስጠብስ ተነስታ ሄዳለች። ግን የሩታ መምጣት አብርሃም አልተደሰተም። እንዳያችሁት ሄርሜላን ፍለጋ ነው ሲጨፍሩ ከነፈረንጁ ከሁሎችም ጋር ከናቤላ ጋር ሲጨፍሩና ሲዘፍኑ ሲስቅ የዋለው ምግብ ሩታ ትጠበቅ ያልተባለው ክብሯን የቀነሰው አብርሃም ታደሰ አሁንም ዙሮ ደግሞ ሩታ የት ናት? ምን ሆነሽ ነው ከሱ የቆምሽ እንኳን ብሎ ያልገለገላትና ልጄን ይዛልኛለች ብሎ ክብር ያልሰጣት ይሄን ይመስላል። እናንተ እንዴት አያችሁት? እውነት በጣም ያታናድዳላችሁ። በሩታ ደግሞ የምትሳደቡና ሩታን ለምን ሄደች የምትሉ እንዴ እናትዬ፣ እሷ እኮ ቤቷ ነው የ80 ቤቷ ስለሆነ በፈለገችው መውጣት በፈለገችው መግባት ትችላለች። ሲቀጥል ደግሞ እንዴት ከቤቷ እንዴት ይጨፈራል? እሷ ሩታ የተቆጣችበት የከፋት ምንድን ነው? ብትነግሩ ምን አለ ምግብ አለ ብላችሁ ዝግጅት አለ ብላችሁ ጭፈራ አለ ብላችሁ እሷስ አለች ብላችሁ ብትነግሩኝ ባይሆን እንኳን አውቄ በመጣ ነው እንጂ ከቤት እንዴት ለምን መጣው ብላ አልከፋትም። እና ሴቶች በተለይ ሴቶች በራሳችን አካባቢ ሆነን ብናየው ምን ያክል ይከፋል፣ ምን ያክል ሃይምሮ ይነካል ማለት ነውና ለተመልካች ራሱ ዝሙት አሁንም በአዲሱ ዓመት ዝሙት እየተሰራና እየተዳረፈ እየተዛመደ እንደሆነ ለልጆቻችን ምን እያሳየ እንደሆነ ይቁም ቢባል እንኳን እንደገና እያባበሰው ነው ያለ። ይሄው አሁንም ከደረጁ ሂዶ አግኝቷታል፣ አቅፏታል ማለት ነው። በጣም የሚያስጠላ የሚያናድድ ነገር። ሩታን ግቢ ከቤትሽ ቁጭ በይ ነይቢ እንኳን ሳይል ሄርሜላን የታለች ብሎ ፈልጎ አሁንም ከቤት ላስገባት ማለት ነው። አቅፏታል ማለት ነው። እናያለን። ዛሬ እንግዲህ በአዲስ ይመጣሉ። እውነት ለመናገር በጣም የሚያስጠላ ነው ውዶች። ስታዩት እንዴት ያስደመማል መሰላችሁ? አቤላና ብሩክ እጇን ይዘው እየተንቀጠቀጠች የደረሰች እርጉዝ ነይ ብሎ የራሱን ሚስት ነይ ብሎ እንኳን እጇን ጎትቶ እንዴት ነሽ ብሎ እንኳን ያላቀፋት ነው። ለሄርሜላ ምን ያክል ሲያጎርሳት፣ ምን ያክል ሲዘፍን፣ ምን ያክል ሲጨፍር አይታችኋል እናንተ ባይናችሁ ማለት ነው። እና አሁንም ነገሩንም አልተውሁትም። የፈለገ ይሁን እኔ ከሩታ ጋር ሳይሆን ልጅን ማልፈልግ ምንም ማልፈልግ ከሄርሜላ ጋር ነው የምሆነው በማለት እንግዲህ እውነት ለመናገር እውነቱን ተናግሯል ማለት ነው። እኔ የገረመኝ አማኑ የሄርሜላ ልጅ እንደሆነ እያወቀ እየጨፈረ ለምን ይህን መረማመድ አስፈለገ? ሲቀጥል ደግሞ ውዶቼ ሩታና አብርሃም ማች ነው የለበሱ። እኔ እዚህ ላይ ነው አልገባኛል። ድራማ እየተሰራ ነው ወይስ እውነት ነው? እኛ ጭንቅላታችን የዞረ ምንድን ነው? እዚህ ላይ ወራጅ አለ። ድራማ ከሆነ አዎ ድራማ ነው ቢሉን እኛም የመዳም ቅመሞች አይምሯችን ባይዛባ ከአረብ ቤት ጥሩ ነው። ለመሰላችሁ ስናያቸው ማች ነው ለብሰው ያለ። አዎ የሄርሜላ ትንሽ ነጸብጣብ አለው፣ ከአብርሃም ጋር ትንሽ ይገናኛል፣ ከሩታ ጋርም ይገናኛል አለው ትንሽ። የሩታና የአብርሃም ግን ከዚህ በፊት ለብሰውት የነበረ ነው። አለኩላል እናንተ እህቶቼ ምን ይመስላችኋል? ይህ ነገር ድራማ ነው፣ እኛን አይምሯችን ለማዛበትና ጭንቅላታችን ለማዞር ነውና ሩታን ለመጣል የሚያደርጉት ድርጊት ይመስለኛል። አሁንም ሄርሜላ አብርሃም ጋር ተገናኝታለች፣ ተቃቅፋለች፣ አልተውም ብላለች። በቃ ይዟት እንደሚሄድ ከቤት ለምን እንደመጣችና አንቺ ብለሽኛል ነበር ብላለች። ሩታ ግን ከዚህ በፊት አላለቻትም፣ ከቤት ነው አላለቻትም። አብረን እንውላለን አመት ባሉን አላል። አብርሃም ነው ያለ። አብርሃም እንመካከርበታለን አብረን እናሳልፍ ይሆናል ነው እንጂ ትክክለኛ ደግሞ አዎ አላለም። በዚያን ሰዓት ግን ሩታን እንደዚህ
ሊያስደነግጧትና እዚህ ደረጃ አሁን እዛ ላይ ብትወልድባቸው፣ ብትደነግጥባቸው፣ ብትታመምባቸው ምን ሊያደርጉ ነበር? እርጉዝ ሴትና እኔ የአብርሃም አካሄድ ምን እያደረገ ሀታ እንኳን ድራማም እንኳን ቢሆን ምን እየሰራ ምን እያደረገ እንደሆነ ለሰው ሀታ እንኳን ለሰው ክብር እንኳን ቢኖረው ጥሩ ነው። እውነት ለመናገር ለምግቡ እንኳን ክብር የለውም። የገዛ ሚስቱ ቁማ ነው እየበሉ ያያቸዋቸው። እሷን ቢጠብቁስ ምን አለ? ክብር ቢኖራት ቢያከብራት፣ ሄርሜላም ታከብራታለች፣ ህዝቡም ያከብራታልና ውዶቼ ሌሎች እንዴት ያክብሯት ሩታን፣ ባሏ ያቀለላትን እና ውዶቼ ዛሬም ሩታ ልቧ እንደተሰበረ ነው። አሁንም አንገቷን እንደደፋች ነው። እውነት ለመናገር አብርሃም ሄርሜላን ፈልጎ አግኝቷታል። አሁንም ነይ ሲላት እኔ ከሷ ቤት አልገባም፣ ሂጂ ጥርግ በይ፣ ድሮስ መቼ ፈለግንሽና አንቺ እኮ ነሽ የመጣሽ። ግን አብርሃምም ተከትሎ እንደሚሄድ ነው የምንነግራችሁ። አብርሃም ሄርሜላን አልተውም ብሎ አቅፎ ጥርሱ ተገልጧል እላችኋለሁ። ዛሬም ዘሩ ቀልጧል። በጣም ያሳዝናል። እና ሌላ ሁሎችም ደንግጠው ቆመዋልኝ። ይህን ነገር እየተረማመደ ያለ በእኔ በስተጀርባ ምን እየተደረገ ነው ያለች ሩታ እንባዋን እያፈሰሰች ትገኛለች። እውነት ለመናገር ተናዳለች። የዛሬው የበፊቱ ቢበቃው ምን አለ አሁንም ምን የዚህን ደረጃ መድረስ ለምን አስፈለገ በማለት ጥያቄ የሆነብኝ አለች ሩታ። ጥያቄ የሆነብኝ ተው ሲባል እንደገና እየባሰው የሄደ ለምን ይመስላችኋል? እኔን ለማናደድ ነው ብላለች። ውዶች እንደወደዳችሁ ተስፋ አደርጋለሁ። ዛሬ አዲስ ነገር አለ። ሄርሜላን ተከትሎ ሩጦ ሂዷልኝ። ሩታ አይታችኋል፣ ተገድፋ ግድግዳው እንደቆመች ነው፣ አልበላችም። ከዛም ወንበሩ ላይ ተቀምጣ እየጠበቀች ነው። የታለ አሁን አንቺ ግቢ ያላችሁኝ የታለ? ማንን ተከትሎ ነው የሄደው ብላለች። ስለዚህ እንግዲህ ያላለችውን አለች ልትላት ትችላለች። ጠብቁ። ዛሬ ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ። የመዳም ቅመሞች ራሳችሁን ጠብቁ። መልካም አዲስ ዓመት። እንግዲህ ሸር ላይክ እያረጉ ቤተሰብ ይሁን። እውነት ለመናገር በጣም ተናደናል። ወላኪን ግን ከዚህ ደረጃ የደረሰ እንግዲህ ሩታ ቤቷን ጥላ በመውጣቷ ነው እየተረማመደች ያለ። ግን ባዶ ቤት ምን ያደርግላታል? እስኪ በማን ነው የምትፈርዱ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي